ያልደረቀ እንትኗ ወንድሟ እንትኗ አሁን መጥታ ታወራለች። እበት ይሙዬ እንዴት አበረ ሰላም ይስጣደሽ። ከማን ሰው ጋር ሰው አታወራ። ሲሙ ባለፈው ሲጀመር እኮ በርከቱ ራሱ በድም ሰርታለች እኮ እነሱ እኮ ይሄ ሉሉና በርከት እኮ ጌስት አይገቡም፣ ግን እነሱን በውስጥ እኮ ዘቅዝቁ እንደዚህ ሲደቡ የሚሉ እነሱ አይገርም ያወራቸዋል በውስጥ ማለት ነው። አዎ እንደዚህ እኮ ነው። እሺ ይሄው ሪከርድ ራሱ አለ አይደል እንዴ? ሁሌ እኮ እንደዚህ እኮ ነው። ሃይሚን ዘቅዝቁ ሲደቡ የሚሉ እኮ በውስጥ እነሱ እኮ ጌስት አይገቡም፣ በውስጥ እኮ ነው እንደዚህ አድርጉ የሚሉ አይታቸዋል። ይሄ እኮ ነው የሚሰሩ እነሱ በውስጥ ማለት ነው እኮ ለእናንተ ምንድን ነው ይነግሯቸዋል። እነዚህኞቹ ደግሞ ይወጣሉ፣ በቃ የፈለጉትን ይናገራሉ፣ ይዘቀዝቃሉ፣ አለቀ። እነዛኞቹ ደግሞ በውስጥ የሚያወሩት ደግሞ ከሱ ጋር ውስጥ ለውስጥ ይሄዳሉ ማለት ነው። አዎ እቺ በርከት የምትባል እኮ እኔ አልሳደብ የሚሰደቡበት ቦታ አልገኝ የምትሉ አንቺ እሺ፣ አሁን በውስጥ እንደዚህ የሚሰራው አሁን ይሄ ስራ ነው። እሱ ለምን በውስጥ ትሰራለች? እንደዚህ ልንገርሽ፣ የምር በረከት ማለት ነው። እኔ ራሱ በቃ እንዴት ተቀየረች እያልኩኝ ምን ትላለች መሰለሽ? እኔ እንደ ማንኛውም ትቻለሽ እንጂ ሲጀመር በውስጥ እኮ ነው የሚሰራው። አዎ ለካ በውስጥ ነው። እኔ እኮ በቃ እንደሷ ሁሉም ቢቀየር እያልኩኝ ማለት ነው። ምን እንደምትል ታውቂያለሽ? እስቲ አንዴ ሪከርዲንግ ክፈቺ፣ ጉድ ልሰማ ፈልጋለሁ። እስቲ ሪከርዲንግ ክፈቺ። ቆይ ድንቅ ነሽ። እኔ ልንገራችሁ እግዚአብሔር አንዴ ልሰማ ፈልጋለሁ። ማስኪ ክፈቺ ሪከርዱን እንትና የሰደች ቆይ እስቲ ወጣኝ ላውራ። ክፈቺ። የለችም ወጣኝ። ቆይ እናንተ ሰኒ ድንቅ ነሽ። ሰኒ ጋር ትገቢያለሽ። ሰኒ ጋር እኮ አለ ትልክልሻለች። አይደለም አሁን ብሉዎች ፖስቱት ድንቅ ነሽ። እሺ አሁን እንትን ወንጀል ምናምን በውስጥ እኮ በርከትና ሉሉናት ዘቅዝቁ ብሩክን እየዘቀዘቁ ነው። ምን ትሰራላችሁ አላችሁ አለች አይደል? አሁን ይረከርዱ እንዴት? እሺ በርከት አሁን ጥሩ ሰው አትመስልም። እሺ በርከት አሁን ጥሩ ሰው አትመስልም። ቆይ ድንገር ማናት እሷ? ምንድን ናት እሷ? እንደዚህ አጀንዳ የምናደርግባት ማናት እሷ? እሺ አይደለም እኔ እኮ የገረምኩት እኮ ስሚ ጉድ ለምን መሰለሽ? በርከት እኮ ጥሩ ሰው ትመስላለች። እንደዚህ ለምን በጉስት ትሰራለች? ለምን ብሩክን እየተናከለች ለምን ትላለች? እሷ ለአንቺ ብቻ ነው እንጂ እኛ ጠንቅቀን እናውቃታለን። ስር መሰረቷ ለአንቺ ብቻ ነው የመሰለሽው እንዴ? እናንተ ምን ሆናችሁ ናችሁ? እረፉ እስኪ በቃ። ከዚህ በላይ ምን ብዙ ነገር ተናገራለች አይደል እንዴ? ብዙ እየሰራች አልነበረችም እንዴ? በቃ እረፉ። እሷን አክብራችሁ እኮ ነው አጀንዳ ያደረኩት አይደለም። ብሩክን እየዘቀዘቁ ነው። ለምን አትዘቅዝቁም ከማለት እሷ ራሷ አትዘቅዝቅም። በርካት ለምን እነሱን ዘቅዝቁ ትላለች? ለምን ኤልከርቱን ትልካለች? እሷ ራሷ አትዘቅዝቅም። እንደዚህ ከሆነ ለምን ከሪከርዱን እንድታወቅባት እንኳን ላቀ አንቺ ለምንድን ነው በረከት ተሰላም ለይተሽ ያየሽላት? ከነ ወንጀለኛ ከነ ሰላም ለምንድን ነው? እሱ ጥሩ ሰው ትመስላለች። እኔ ለዛ እኮ ነው በፈጣሪ በውጭ ላይ ታስመስላለች። ገባሽ? ለዛ ነው በቃ ታዩ። ምንም ጥሩነት የለም። ማናት እሷ ጥሩ የምትሆነው? ምናት ምንድን ናት? ሙስሊም እንኳን እና እስከ ዛሬ ሲደቡ ብላ ምናምን ምትሊኮ እሷ ናት። እንደዚህ ከሆነማ እንደዚህ ይሆናል እንዴ? ነው እኮ ነገርኩሽ። በውስጥ እሷ ታወራቸዋለች። ከዛ እነዛኞቹ ደግሞ ገባች። ከዛ እሷ የሆነ መጥፎ ሰው እንዳትባል ምናምን ትፈልጋለች። ገባሽ? ያቺኛው ሙሉሉም ከእንትን ጠፍታለች ግን ውስጥ ለውስጥ እያወራሉ ማለት ነው። ገባሽ? ለዛ ነው እንዴ? እና አትሰሙም እንዴ? ልጅቷ የኛ ልጅ በጣም ስማርት ናት። ገባችሁ? ሁሉም እያየች ላላየች ነው የምታልፈው። ሁሉም ጽራ ነው ችላ ነው የምታልፈው። እረፉ በቃ እናንተ ነው ይሄ ነው የሚለከው። እሙ ማለት ነው ልንገርሽ፣ እሙ እየሰማሽ ነው? ባለፈው ማለት ነው እኛ ገስት ላይ ምናምን የዛኛው አንቺ ስትሰጪ ምናምን እዛኛው በደንብ ካየሽ በደንብ ይገባሻል። በቃ እሷ ስትሽከረከር እሱም እንደዛ ቀብራር። ኦኬ አልገባኝም፣ ግን በኋላ አውሪኝ በውስጥ አይበኝ እስቲ። እሺ አና አለሽ ግን አንቺ ቆይ እንዴት ነው የለሽም ነው? እኔ እኮ ግራ ገባኝ። አና ተኝታለች መሰለኝ። ስልኬ ላውራና እመለሳለሁ አለው። እዚሁ ነኝ። እሷን አጀንዳ አታድርጉ ነው የራሷ ጉዳይ። ማናት እሷ? አንድ አጣቢ ሽንት ቤት ናት። እንደማንም አጣቢ ሽንት ቤት እኮ ናት። ማናት እሷ እንደዚህ አጀንዳ የምትደረገው? ሰማ ሽንት ቤት አጣቢ ነች። ማነች ግን ለምን ትላለች? ለምን ሰው ብትሆን ኖሮ ትናንትን አሁን እኮ እንደዛ ማውራት ነው አይጠበቅባት። እንደዚህ ገስት እንደዚህ ቆይ ልንገርሽ፣ አንቺ እንደዚህ ሆነሽ 3 ወር 2 ወር ሳይሞላሽ
3 ወር 2 ወር ሳይሞላሽ እንደዚህ መሆን ራሱ ያሳዝናል። ሰው አድነኝ ሰው አይደለች። ከኔ ጋር አትወዳደርም ማለት እንትኗ ሞቶ ወንድሟ ሞቶ የወንድሟ እንትን አጥንት ምንድነው ስጋው እንትን ላይ ሳይገባ እኮ መቃብር ሳይገባ እኮ ነው ሰው መናገር የጀመረችው። እቺ ሰው ነች እንዴ? ተው ሰው አይደለች። አፈር ላይ አፈሩ ሳይሸፈንበት እኮ ነው ወንድም የለኝም አለች መጀመሪያ። ብሩኬ ወንድም ለማድረግ ቀርብ ያለው እንጂ ወንድም የለኝም ብላ ወንድሟ ሞቶ ከሞተበት ሁለተኛ ተነስቶ ነው የሞተው። እውነቴን ነው። መጀመሪያ ገደለችው ራሷ። የለኝም አለች አይደል እንዴ? ይሄ እኮ ሞተ ነው። የለኝም አለች፣ ገደለችው ወንድሟን። እንደገና ተነሳ ወንድሟ ሁለተኛ ሞተ። ቆሻሻ ምን ታመጫለሽ? ነይ እኔ ጋር እስኪ። ለወንድሜ ሀዘን ብለሽ እኮ አልተቀመጥሽም። ነፍስ ይማር በሉ ብለሽ እንኳን በራስሽ ገዝት ከፍተሽ አልተቀመጥሽም። እዚህ የማንም ወንድም የማንም እንትን ወንድሜ ነው ስትይ አታፍሪም እንዴ? ኧረ የወንድሟ አጥንት ይውጋት። ይቺ ቆሻሻ ኃጢአት ነው። የምን ኃጢአት? የምን ኃጢአት? እሷ መቼ ኃጢአት አለች? እሷ ዘግዝቋት የምትለው ኃጢአት አላለች። እኔ ምን ኃጢአት አገባት? ምን ትተዋት ካልፈለግ እኔ ደግሞ ትላለች። እች ቆሻሻ በመርፍ መውጋት ነበረባት። ሰላምና ያችኛዋ እኮ የዋህ ናቸው። ሰላም የዋህ ናት አሉ በጣም። ሰላም የዋህ አይደለችም። ሰላም አፈር ትብላ አይደለም ማለት ትመለሳለች። ተወያይሽ ሚመካታለኝ ዝም በይ የምትመለስ አትመለስ። እኛ ምን አገባ? እንደዚህ እየሰደበች ቆይ ልንገርሽ፣ አውቃ ናት የምትመለስ የምትሉ ሰዎች እንዴ ሰው ጎሎ የሚመለስ ሰው አለ እንዴ? ዳርጋ ልጅ እኮ ገደለቻት እኮ ነው በቁሟ እኮ። ቦታ አላገኘችም እንጂ ብታገኛት እኮ የምትገላት ሰው ናት ሰላም። እንዴ ታዲያ ምን አለች መጀመሪያ? በፊት ያለችው ትዝ አይልሽም መሲ? እዛኛው በደንብ ጠምዶ ነው የነበሩ እንትን አዘጋጅቶ ነበሩ፣ ግን አልተሳካለም። ቆሻሾች እናንተ እኮ እግዚአብሔር እኮ ነው ልጅቷን የሚያኖራት እስከዛሬም። አሁንም ተዋት በቃ። ልጅቷ የራሷ ሙት ትኑርበት፣ አትንኳት። መቼም ጀግና ነች እሷ፣ ጀግና ነች፣ የሴት በላይ ነች። ምንም እሷ አይደለም መምሰል አትችሉም። እየተቃጠላችሁ ትኖሩ። ኢትዮጵያ ሰው ስለጠላ ሰው የሚገል ቢሆን እስካሁን አንድ ሰው አይኖርም እኮ። አሻ እንደዛ ማለት ነው። ስንት ሆዳም አለ፣ ለሆዱ የሚያደርሰው አለ። ስንት ሆዳቸው አሳብዳቸው አይደለም እንዴ? የራሳቸው ሳይከላከሉ ሆዳቸው ስላሳብደው ነው እንዴ ዝም የሚሉት ሆዳሞች። እናወራ ከተባለ ጥግ ድረስ እናወራለን፣ ግን እኔም በፍጹም ማውራት አልፈልግም በፍጹም እንጂ አሁን እናንተ የምታወሩትን አሁን እኛ አንድ ለናታ አንተሜ እከኩል ወንድሟን አልፈልግም ከመቃብር ገብተው ይፈልጉ ወንድማቸውን። እሷ ጋር ስለተፈካከረ ነው እኮ በቃ አራት ጎበዝ የት ነው አንድነቱ የምትሉት? አራት ጎበዝ አላለም እንዴ እናንተ? ባታ ወንድሟ ሞቶ አንድ ቀን እንትን ላይ አዘን ላይ ቁጭ ብላ አላለቀሰችም? ደግሞ እቺ ቆሻሻ ወንድሟን 3-4 ጊዜ የምትገልበክት ደግሞ ታወራለች እንዴ? የእሷ ጉድማ ያልቅም። እግዚአብሔርን እሙ ማለት ነው። ውሻ ነች። በረከተ ቢሆን ሰራተኛ እኔ አላወራም። አውሬ በረከት መሰለሽ። ለምን መሰለሽ እሙ እኔ እዚህ ጋር አውርቼ እሷን አይደለም እንትን ላልፈልግ አይደለም፣ ግን ደግሞ ምን ያደርጋሉ መሰለሽ ወዳጅና ጠላት ነው የሚያወጡልህ። ምን አገባን እኛ? ያውጧ ምን አገባኝ እኔ መቼም ለማንም ወዳጅ አይደለሁም፣ ለማንም ጠላት አይደለሁም። እኔ ተሳዳቢ ነኝ አለቅ። ተሳዳቢ ስልሽ የነሱ ቆይ ልንገርሽ፣ የሀይሚ እህት ከሆንሽ ለምንድን ነው ለሀይሚ ሰራተኛ ማትቆጥርላት? ለምንድን ነው የማትልኪው?
አንቺ እህት መሆኑን መረጋገጥ አለብኝ። ባለፈው እሷ ነች እንዴ ቴሌቪዥን ቲቪ እስቲ ግዙና ምናምን ያለችው እሷ ነች እንዴ? አዎ በረከት ናት እኮ። ወይ የኛ መካሪ አንቺ ነሽ እንዴ? ለካ ይሄንን ሁሉ የምታደርጊለት ጀግና ነሽ። እግዚአብሔር እህት ማለት እንዳንቺ እህት እውነት አንቺ ጀግና እንደሱ ብትሆኝ የሞተ ወንድምሽን ከመቃብር ታስነሺው ነበር። በክት አንቺ በሚያም ነገር ከመጣሽ በሚያም ነገር አንቺን እናስቆምሻለን። ቆሻሻ የሞተ ወንድምሽ ላይ እኮ አፈር አልጨመርሽበትም። ሐውልት አላሰራሽለትም እኮ ወንድሜ ማታቂውን ሰው ወንድሜ ያልሽ የሴትን ሞራል የምትነኪ የሴትን ሞራል